ግድያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከዓመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይህንን ቪዲዮዎች ነው እና ምንድን ያሉት የነቢያቶችን ስም ከአሁን ጀምሮ መጥራት ኢብራሂምን አብርሃም ብለው መጥራት ያቁሙ። ሙሳን ሙሴ ብለው መጥራት ያቁሙልን። ኢሳን ኢየሱስ ብለው መጥራት ያቁሙ። ግድያው እንዲህ በአንድ ቀን የመጣ ይመስላችኋል እንዴ? ከዓመት ጀምሮ እየጮህን ነበር፣ እኛ እያሳየናችሁ ነበር። ይህን ቪዲዮዎች ነው። አትጥራ፣ ኢሳ በልና ጥራ እንጂ ኢየሱስ ብለህ እንዳትጠራ። አምላክህን ማን ብለህ መጥራት እንዳለብህ ሊነግርህ ማለት ነው። ሙሳ ብለህ ትጠራታለህ እንጂ ሙሴ ብለህ እንዳትጠራ። ኢብራሂም ብለህ ትጠራለህ እንጂ በፍጹም አብርሃም ብለህ እንዳትጠራ። እቺ ጅማሬዋ ነች። ስምህንም ያወጣልሃል ነገር። ምክንያቱም አብርሃም ብለህ ማጠራ ከሆነ የልጅ ስም ማን ይሆናል ማለት ነው? ነሰሰርሊ ኢብራሂም ነው ብለህ የምታወጣው ማለት ነው። ይኸውን በመፈክር ደረጃ ነው እየተነገረ ያለው፣ በመፈክር ደረጃ ማለት ነው። እዚህ አካባቢ የሚኖሩ ክርስቲያኖችን ያጸዷቸዋል። ፏ ያደርጓቸውና አንድ ባላፍት ሁለት ባላፍት ካለ አስቀድመው እሱን ይመቱታል። ኦርቶዶክሳዊ ከሆነ ማለት ነው። ይመራዋል፣ ለቆ ይሄዳል። እዛ አካባቢ ላይ አቅመ ደካሞች፣ ደሆች ኦርቶዶክሳውያን ይቀራሉ። እዛ አካባቢ ላይ ድምፅ መሆን የሚችለውን አስቀድመው ይመቱታል። እሱን ከመቱት በኋላ ምን ያደርጋሉ? ከህዝቡ ከነጠሉት እሱን ከመቱት በኋላ ከዛ አቅመ ደካማው ይቀራል ማለት ነው። ስራቱ ቦዘኔው ምኑ ይቀራል። እነሱን ደግሞ ይጫወቱባቸዋል። በቀላሉ ይጫወቱባቸዋል ማለት ነው። በቀን 20 ሰው 30 ሰው 40 ሰው እየታረደ ሆን ብለው ድራማውን ያወዛግቧቸዋል። ከዛ የሆነ የቦታ ኮሽታ ይፈጥሩና ራሳቸው እኛም ተገድሎብናል አንድ ሰው ይላሉ። አንድ ሰው አይደለም ብለው የሚሄዱት ብዙ ሰው እንደተገደለ እዛ ጋር ይህን ያህል ሰው ተገደለ እዛ ጋር ምናምን ብለው ያደናግሯቸዋል። የማደናገር ፖለቲክስ ኡስታዞቻቸው ያስተማሩት ማለት ነው። አንተ 30 ሰው ተገድሎብኛል ብለህ ስትል ተማሙተው ተራሩጠው ሰው ተገድሎብኛል ብለው ከአንተ በላይ ጩኸታቸውን ይጮሁታል። ከአንተ በላይ ለቅሷቸውን ያለቅሱታል። ምንድን ነው እነሱ ከኔ በላይ ተበድለዋል ብለህ ዝም ትላለህ። አንተ በጣም በጋልክበት ሰዓት ላይ በረዶ የሆነ ውሃ ይሸልሱብሃል። ለቅሶን ይቀሙሃል። እንድታለቅስ እንኳን አይፈቅዱልህም። ካላ ስታጣራ አንተ 30 ሰው ነው የሞተብህ፣ እነሱ አንድ ሰው ነው የሞተባቸው። አንድ ሰው ይሙት እያልኩ አይደለም። ያንንም ራሳቸው በቁማር የገደሉት ነው። ቃል ካለ ታዘጋጅልኛለህ እንዴ ቁማሩን እንደሚጫወቱ